በዓለም ታሪክ በኬክ የታጠበ ጫማ እኔ ነኝ ያለኝ። ተቆርሷል። ዋው መስቀለኛ አድርገው። ኧረ ወይኔ ዴቭ ምንድን ነው ያደረከው ዴቭ? ክርስቶስ ጊዜው አልሄደም። እሺ ከላይ ቢያንስ እንብላ። እሺ እንደ አይነት አጋጣሚ በወዘመና ከላይ አይፈጠርም። አሸነፈ ልቤ። እናንተም ግሩ። ሰላም ውድ የቤኪ ቲዩብ ቤተሰቦች እንደምን አላችሁ? እንኳን አደረሳችሁ። ቤኪ 37000 ሰብስክራይብ መድረሱን አስመልክተን ሰርፕራይዝ ልናደርገው ነው። ኬክ አሰርተንለታል። እንደምታዩት ፏፈሽ ብለናል። ምን አይነት ስሜት ሊሰማው እንደሚችል እኛም አናውቅም። አብረን የምናየው ይሆናል። አይደለ እንዴ ያር ምን የሚሰማው ይመስላል? አረ በጣም ደስ ብሎኛል። እኔ ወንድሜ ደውሎልኝ ዛሬ ሄደን ለምን ቤኪን ፊካ እናደርገውም ብሎ ጠየቀኝና በጣም ደስ አለኝ በበኩሌ። ለምን ቤኪ ምን ያህል ታታሪ ልጅ እንደሆነ እናንተ ታውቁታላችሁ። ስለዚህ ዛሬ ደግሞ ያንን አስመልክተን እኛም አንድ ያቅማችን በቃ ለማስደሰት እየሞከረን ነውና ስለዚህ እናንተም ከኛ ጋር ሆናችሁ እንድትከተሉና ልጁ ሲደሰት ለማየት የምትጓጉ ይሆናልና ተከተሉና አብረን እስቲ እንያው ምን እንደሚፈጠር። ያ በነገራችን ላይ እኔ ራሱ በጣም ጓጉቻለሁ ምን አይነት ሪያክሽን ሊያሳይ እንደሚችል ማለት አስቡት። መንገድ ዳር እየሰራ ሄደን ብቻ ከጀርባው ይሄንን ነገር እናፈነዳለን፣ ሰርፕራይዝ እናደርገዋለን። በነገራችን ላይ በረከት መበረታታት ያለበት ልጅ ነው። ብዙዎቻችሁ ታውቁታላችሁ። ከጎዳና ተነስቶ ራሱን እንዴት አድርጎ እያሳደገ እንደመጣ ታውቁታላችሁ። እና ይሄ ልጅ መበረታታት አለበት። ሰብስክራይብ ያላደረጋችሁ ምንድነው የምትጠብቁት? ይሄን ልጅ ካላደረጋችሁ ማንን ልታደርጉ ነው? ይሄን ታታሪ ልጅ ሰብስክራይብ ማድረግ አለባችሁ። ጋይስ በሉ ሰብስክራይብ አድርጉ፣ ቪዲዮውን ሼር አድርጉ። ኮሜንት ውስጥ እየገባችሁ ደግሞ መልካም ምኞታችሁን ለዚህ ልጅ ግለጹለት፣ አበረታቱት፣ በርታ በሉት። ባይዘዌ ጥሩ ንግግሮች ሰዎችን ያበረታሉ፣ ወደፊት ያራምዳሉ። ጥሩ አስተያየቶች የበለጠ ልጁ እንዲሰራና የበለጠ አቅሙን እንዲገልጥ ያደርጉታል። ስለዚህ ጥሩ አስተያየት ያላችሁ ሰዎች ሼማ ያዛችሁ ጻፉለት። ጋይስ እንሂድ፣ ሌትስ ጎ። ያ ስለዚህ በጣም ደስ እንደሚለው እኔ ጥርጥር የለኝም። በእውነት እኔ ቢሆን በቦታው ብዬ ነው ማስበው። እኔ ሳስበው ገና በነገራችን ላይ ቤኪ የሚሰራበት አዲስ የሥራ ቦታው ደርሰናል። ይሄ ነገር ይፈንዳልኝ አይፈንዳልኝ እርግጠኛ አይደለሁም። እንግዲህ አደራችሁን እንዲሰራ ጸልዩ፣ አሳፍረንም ብለን እናስባለን። እሺ ሰርፕራይዝ! yes brother አባቴ ዶላሩ ነው የተበተነው። ራሱ ዶላሩ ነው። ወይኔ ብራዘር በጣም ይሄ ዶላር እንደተበተነው እንደዚህ ነገ ስኬቶችህ እንደዚህ በርካታው ነው ይመጣሉ ብዬ አምናለሁ። ምንድነው እንግዲህ 37000 ሰብስክራይብ መድረስን አስመልክቶ ደስ እንዲልህ ኬክ ይዘን መተናል። ምን ተሰማ? ፕሊዝ እኔ መጠየቅ እፈልጋለሁ። በጣም ደነገጥኩኝ። ቤኪ ወርታው እንደማቸው ምን ተሰማ? በጣም አመሰግናለሁ የእውነት ወንድሞቼ። ብታስደነግጡኝም በጣም ደስ ብሎኛል። ጀግጫለሁ በጣም የሚደንቅ ነው። እኛ ራሱ በጣም ነው ደስ ያለን በእውነት። ዋው ዶላር ባረገው ሰው ያርግልህ ዶላሩ ይመጣል። እንደተበተነው ዶላር ያርግልህ። እንዴ ኬኩን ጥለህ ጉድ አድርገን ነበር። ኬኩን ጥለህ እኮ ጉድ አድርገን ነበር። ችግር የለም። እዚህ ልቀመጥ። እስቲ ክፈተው ኬኩን። ችግር የለም። እስቲ ብለን እናገኘው ከጎረቤት አንጣሽ። እሺ ይዘናሽ። ያው መቼም አያጣም ሰው እንዳይልም
ይሄ ነገር እንዴት ነው? ቆይ እንደዚህ እናድርገው። ለምን ትሰቃያለህ? ምንድነው? ቆይ አስተሻሸጉ ግን አጥሩ እንዳንከፍተው ነው ይረልን ከተረፈረ ለጉድ አድርገህን ነበር። ተይጮት ቤቢ ወይኔ ኬኩ ቤቢ አበላሸው በክርስቶስ አይ ዴቭ በስመ አብ አበላሸው ጌታ ተገልብጧል። አንተ ከላይ አንስተ ጌታ አልጣልኩም እኮ ተርፏል። ያስኩኝ ወርቅ ነበር እቺን በዚች በኩል ወይኔ ዴቭ ወይኔ ዴቭ ስማ ምንድነው ያደረግከው? ይቅርታ ፋሚሊ እንግዲህ ምንም ማድረግ አንችልም። ያሳዝናል። ትንሽ እዚህ ጋር ጽሁፍ አጽፈን ምናምን ነበረ እና አሰርተን ነበረ። ትንሽ እዚች ጋር በመደናገጥ ምናምን ላይ እቺ ነክታ ጽሁፏን አንስታለችና እጅህ እኔ ያልገባኝ ድምጽ ያለው እጅህ ላይ ነው እንዴ? ሰርፕራይዝ ለማለት እንዲህ ነው እንደምታደርገው? ያው ከመደሰት የተነሳ በእውነት በጣም ደስ ምን ስሜት ተሰምቶኛል። ስለዚህ ምንም ማድረግ አንችልም። ያለውን ነገር በልሽ ቁረሰው እየበላን እናወራለን። አዎ በጣም አመሰግናለሁ። እንኳን ደስ አለ። ቁርሶ ነው ቤተሰቦቼ፣ የእውነት ባላሰብኩት ሰዓት አስደንግጠው ሰርፕራይዝ አድርገውኛል። ቢሆንም በጣም ደስ ብሎኛል። ልቤ ግን የለም ወጥቷል። አሁን ትንሽ ተረጋግቻለሁ። ይሄን ስቀምስ ልረጋጋ እችላለሁ። እሺ ቀጣይ ስንት ሺህ ልግባ? 37 ሺህ። አሁን በቀጣይ ደግሞ በዚህ ወር እሺ በትንሹ 60 ሺህ ሰብስክራይበር ገብተህ ብናይህ ደስ ይለናል። እሺ ጋይስ እንግዲህ 60 ሺህ ሰብስክራይበር እንዲገባ ሁላችሁም ይሄን ቪዲዮ የምትመለከቱ ሰዎች ሰብስክራይብ አድርጉት፣ አበረታቱት። ቅድም እንዳልኳችሁ መግቢያዬ ላይ ጋይስ በእናታችሁ ጥሩ ቃላትን በኮሜንት አስቀምጡለት። እስኪ አበረታቱት፣ ጀግና በሉት፣ አንበሳ በሉት። ያላችሁን ጥሩ ቃል በሙሉ ኮሜንት ላይ አስቀምጡ። እሺ ጋይስ ኬኩን ወደ መቁረስ ተቆርሷል ይላል። ዋው መስቀለኛ አድርገው። ወይኔ ዴቭ! ኧረ ወይኔ ዴቭ! ምንድን ነው ያደረከው ዴቭ? ክርስቶስ ምን ይሻላል ካንተ? ወይኔ ዴቭ! ወይኔ ዴቭ! ዴቭ ምንድን ነው? ቆይ እንዳንበላ ነው እንዴ? ተልኮ አለብህ እንዴ? ወይኔ ወንድሜ ወይኔ እንግዲህ መቼም በቃ ጫማውን ቤኪ ያጸደዋል ብለህ ነው አይደል? ጌታ ሆይ ወይኔ ኢየሱስ። እሺ ከላይ ቢያንስ እንብላ። እሺ እንደ አይነት አጋጣሚ በህይወት ዘመናችን ከላይ አይፈጠርም። እውነት በየጸው ያገላግርዘ ወይኔ ከላይ ያነቀውን ብቻ እናንሳም። ችግር የለውም። ለበጎ ነው ሁሉም ነገር። አመሰግናለሁ በጣም እናንተም ጉሮሩ። ወይኔ ኬካችን እንደዛ በጥንቃቄ ያሰራ አንተ ከጅምሩ ቤኪ እንትና ዴቭ ከጅምሩ መጣልህ ነው ይሄን ሁሉ ያመጣበት። ወይኔ በጣም ደስ ብሎኛል። ከልብ አመሰግናለሁ። እውነት ምንም ቃል የለም። በቃ ይኸው እንግዲህ ምንም ቢሆን ፋሚሊ እንደውም በኢየሱስ ምን እንዳስመሰልኳታ ጫማዬ እኮ ከጌም ውጪ ነው የሆነው። በነገራችን ላይ ጋይስ በዓለም ታሪክ በኬክ የታጠበ ጫማ እኔ ነኝ ያለኝ የመጀመሪያው በኬክ ወይኔ እኔ በጣም በቃ ጎምችቼ ነበር የኔ መሰለ ኬክ እንበላለን ብዬ። ያው እንግዲህ ይሄንንማ አንበለው መቼም እንደዚህ ነው። አዎ እዚህ ሰፈር እንግዲህ ላሉ ውሾች ቀን ወጣላቸው። እንግዲህ በጣም ይቅርታ ማድረግ ይቻላል። ይገጥማል። መጣችሁ ሙዳችሁ ዴቭ ነህ ትቀጣለህ። ይሄ ሁሉ ያደረከው ዴቭ ነህ። ምን አለ ብትረጋጋ። ቆይ ይሄን ያህል ወጪ አውጥታችሁ በእውነት ራስን መቆጣጠር አቃተኝ። ብቻ ደስ ብሎኛል። አይ እኔ ያው ሊሆን እንግዲህ ጋይስ በጣም በቃ እንደጠበቅነው ባይሆንም እስቲል አሁንም ደስ እንዳለነን እንደምታዩት ሙሉ ኬኩን አፈር ነው የበላው። እኛም እንበላለን ብለን ቋምጠን መተን አፈር በላው። ምንም ማድረግ አይቻልም። ሶ ቤኪ ግን ደስ እንዳለው ነግሮናል። ደስ ስላለው ደግሞ በጣም ደስ ብሎናል። ብቻ በቂ ነው። አዎ ያው እንግዲህ ቤኪ አንተ ደስ እንዲልህ ነው በዋናነት እንድትበረታታ የጀመርከውን ነገር የበለጠ
አጠንክረህ እንድትቀጥል በዚህ የዩቲዩብ ስራህ በደንብ እንድትጀግን ብዙዎች አንተን ተስፋ ያደርጋሉ። አንተን እያዩ የሚበረታቱ ለመስራት የሚነሳሱ ለካ እንደዚህም ይቻላል ከዜሮ ተነስቶ ማደግ ይቻላል ብለው የሚያስቡ ብዙ ወጣቶች ስላሉ አንተን ለማበረታታት ነው ዋናው አላማው። ደስ ብሎሃል አይደለ? በጣም ደስ ብሎኛል ከምነግረው በላይ ከምገልጸው በላይ በጣም እንደዚህ ለገለጻችልኝ ፍቅር በጣም ከልብ ያመሰግናለሁ። የሁለት ምንም ቃል የለኝም። እኔ እንደዚህ አልጠበቅኩኝም ነበረ። ቢሆንም ግን የተፈጠረው ነገር ሁሉም ለመልካም ነው፣ ጥሩ ነው። በጣም ደስ ብሎኛል። በጣም አመሰግናለሁ ከልቤ። እግዚአብሔር ያክብርልኝ ሁላችሁን። ምን ተሰማ ዴቭ? ግን እኔማ ተናድጃለሁ በአንድ ነገር። እኔ ምሳ ሳልበላ እንኬክ በላለሁ ብዬ መጥቼ እንደዚህ ምረት ይብላ ወይ ደበላች አልበላውም። ኬኩን ተባመኝ መጥቼ ነገር ግን በሰብ በጣም በእውነት እንደዚህ ቢሆንም ብቻ በጣም ደስ ብሎናል። ለምን እኛ የሱን ደስታ ነው የፈለግነው። ለምን በዚህ መንገድ አንድ ነገር መናገር እፈልጋለሁ። ያ ነገር ምንድነው? የእናንተ አንድ ሰብስክራይብ ማድረግ፣ አንድ ሐሳብ መስጠት፣ አንድ ላይክ ማድረግ ለሱ ጥቅም አላት። ምንድነው ነገ የሚሰራው ስራ ላይ እሱ እንዲበረታ ጠንከር እንድል ትረዱታላችሁ። ስለዚህ ምንም ከናንተ ምንም ምነካ ነገር የሚጎል ነገር የለም። ይሄን ልጅ ባካችሁ በእውነት ነው የምላችሁ። ብቻ እኔ እንድል ማለት ቃላት ያንሰኛል፣ ያጥረኛል። ለምን የሰው ልጅ እሱን ሳየው እኔ ብዙ ነገር ይነቃቃል። እውነቴ ነው የምላችሁ። ስለዚህ በጣም ደስ ብሎኛል። ግን አንድ ነገር ቅር ያለኝ ምሳ ሳልበላ መጥቼ ኬክ ሳልበላ መሄድ። በነገራችን ላይ እንደዚህ ስታወራ ምን ትዝ እንዳለኝ ልንገርህ። እኔ ሰው ደስ የሚለኝ ለምን እንደሆነ ታውቃለህ? ለምን እንደሆነ እናንተ ደስ ይላችሁ እኔም ደስ ያለኝ ልጄን ማን እንዳልኩት ታውቃለህ? አውቃለሁ። እንግዲህ ጋይስ እንዳልናችሁ ነው። በጣም ደስ ብሎናል። ቤኪ እንደዚህ እየጣረ በመሆኑ በጣም ደስ ብሎናል። ሁላችሁም ሰብስክራይብ አድርጉት፣ አበረታቱት። ያለውን ነገር በደንብ ታውቃላችሁ። ከጅምሩ ጀምሮ ታታሪ ነው፣ ጎበዝ ልጅ ነው። አበረታቱት ጋይስ። ምን ማለት ትፈልጋለህ ቤኪ በመጨረሻ? ያው እንግዲህ ቤተሰቦቼ ባልጠበቁት ሁኔታ ሰርፕራይዝ አድርገውኛል። ያው እናንተም ደግሞ እኔን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ለምታበረታቱኝ ምንም ቃል የለኝም። ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ያው እንግዲህ ጫማው ሙሉ ሻወር ወስዷል ማለት ይቻላል። ቢሆንም ግን ይታጠባል፣ ይጸዳል፣ ምንም ችግር የለውም እና በጣም እናመሰግናለን። እናንተንም በጣም አመሰግናለሁ። እናንተን በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ያው እንግዲህ አመሰግናለሁ ነው የምለው። እወዳችኋለሁ።